السلام عليكم ورحمة الله وبركاته ወንድሞቼ እህቶቼ እንዴት ናችሁ ሰላም ናችሁ አላህ Subhanahu Wa Ta'ala በያላችሁበት ጠብቃችሁ ዛሬ አንድ ወንድሜ በጧቱ ደወለና መሐመድ አንድ ነገር በጣም የከበደኝ ነገር አለ ይሄንን የከበደኝ ነገር ለማክር ፈልጌ ነው አለኝ ምንድነው ወንድሜ ያልኩት ምን አለኝ እናቴ በጣም በደለችኝ አባቴ እናቴ ጋር ስለተለያዩ እናቴ የበደለችኝ በደል ችላ ብሎ አለፈው እባክህን ጠይቅልኝ ብዬ እንኳን ብለው ብዙ ቦታ ሊሰጥልኝ አልቻለም ማለት ምንድነው እናት ምንድነው የበደለችህ ምን አድርገህ ነው አልኩት እኔ የምሰራው ገጠር ነው ገጠር እየሰራው ብዙ ነገር ሳደርግ ብዙ ነገር ስለፋ ስደክም በበረሃ እየተንከራተትኩ ብዙ ነገር አድርጌያለሁ እና 200 ሺህ ብር አስቀምጪልኝ ብያት 200 ሺህ ብር አስቀምጠችልኝ ነገር ግን የሆነች ነገር መግዛት ፈልጌ እናቴ ብሩን ለአባቴ ስጪልኝና ቦታ እንዲገዛልኝ ፈልጋለሁ አልኳት አይ ልጄ ብሩ እኮ ጠፍቷል አለችኝ ከዛ በኋላ መሬቱም ሁሉም ነገር ተበሳጨውኝ እንዴት እናቴ እንደባዕድ ገንዘቤን ታጠፋብኛለች ምናምን ብዬ ብዙ ነገር ተሰማኝ እና በቃ የሆነ ነገር ተስላለኝ ወደ አንተ ደወልኩኝ አለኝ እኔም በጣም አዘንኩ ያዘንኩት በብሩ መጥፋት አይደለም ወንድም ይሆይ ያልኩት አንተ 200 ብር እናት ስላጣ 200 ሺህ ብር እናት ስላጠፋችብህ ነው የተበሳጨኸው አልኩት አው ታዲያ ከ200 ሺህ ብር በላይ ህይወቷን የሰጠችን እናትህን ህይወቷን አሲዛ አንተን እዚህ ያደረሰችው እናትህን በ200 ሺህ ብር ትገዛታለህ እናትህን በ200 ሺህ ብር ስጥልኝ ብሎ ታገኛለህ ትገዛታለህ አይ እናትማ እንዴት በብር ይገመታል እንዴት በብር እንደዚህ ልትለይ ቻልክ እናቴ እንዴት በብር አወራድራታለሁ እናቴ እንዴት በብር ገዛታለሁ አለኝ እናቴ ገንዘብ አጠፋችብኝ ብለህ እንዲህ ያደረገች ብለህ የሚሰማህና የሚቆረቁርህ ከሆነ ታዲያ ከገንዘብ አበለጥካት ማለት አይደለም እንዴ የእናትህን ውለታ እኮ የአባትህን ውለታ በምንድን ነው የምትከፍለው አንድ ነገር አለ ምክሩ ለሁሉም እንዲሆን እናቴን አለ እድሜ ልክ ነብስ ካወኩ ጀምሬ ቁጭ አድርጌ ያበላኋት አጠጣኋት ኡምራ ሰራኋት በቃ መልካም ነገር የሚባሉት ነገር ሁሉ አደረኳት እና የእናትህን አቅ ተወጣሁ ማለት ነው ብሎ ጠየቀ ሲጠይቅ ምንድነው የተመለሰለት መልስ አሁን ይሄ ያደረኩ ያልከው ሁሉ እንዲያድርግላት ብላ ያደረከው የዘረዘርከው ነገር ሁሉ እኮ ቢያንስ እናትህ አዝላህ እየሄደች ያለ የሆነ ግንጥል ብለ እንዲሆነ የወደክ መስሏት የደነገጠችውን ድንጋጤ እንኳን አይመለስም ነው የተባለው ታዲያ እናት 9 ወር አርግዛ በችግሯም በመከራዋም በህመሟም ስትታመም ታመህ ችግር እንዳይነካህ ችግሯን በውስጡ አድርጋ ለአንተ ስንት ነገር ስታደርግልህ ነበረች ከህፃንነት እስከዚህ እድሜ ድረስ የሚያሳስባት እንደ ህፃን ልጅ የምታይህ እናትህን በገንዘብ ትቀይራታለህ የትኛውን ክውለታ ከፍለህላት ነው 200 ሺህ ብር አጠፋችልኝ የምትለው የትኛውን ተቆራጭ አድርገህላት ነው አንተ እኮ ቢያንስ ገንዘብ አይደለም አንተ እኮ ይሷ ነህ አንተ እኮ ከሷ አብራክ የወጣህ ልጅ ነህ እንዴት በዚህ ደረጃ እናትህን በ200 ሺህ ብር ትለውጣታለህ አልኩትና እሱም በቃ ሁሉ ነገር ትናለውና አለቀሰ እሱ ሲያለቅስ እኔ የሚሆነ ነገር ተሰማኝ ማለት አንድ ሰው እኔ አስቤ አይደለም እንደዛ የተናገርኩት እና መጨረሻ ላይ አሁን ደውዬ እናቴን ይቅርታ ጠይቃታለሁ ነው ያለኝ ይቺ ታሪክ ለእናንተም ታስተምራለች ብዬ አስባለሁ አንዳንድ ጊዜ እኛ አረብ ሀገር ላይ የምንኖር
አገር ውስጥ የምንኖር ኢትዮጵያውያን ለወላጆቻችን ለአባትና እናቶቻችን ያለን ክብር ለእናትና ለአባት ማድረግ የሆነ ነገር መስራት የሆነ ነገር መስጠት የሆነ ነገር አማና እንዲያደርጉልን ብለን ማለት ያ ነገር ሲጎድል የሚሰማ ስሜት ይኖራል። ነገር ግን ቆም ብለን ካሰብነው እነሱ ለኛ ያደረጉልን እድሜ ልካችንን በህይወት እያሉ ሁሉ ነገራችንን ብንሰጣቸው ዋጋቸውን አንከፍለውም። ለኛ የደከሙን ነገር መክፈል አንችልም። ስለዚህ በትንሽ ነገር አባትና እናትን ወላጆቻችንን ማስቀየም ማስከፋት ማለት እዚች ምድር ላይ ያለን ዱንያን ማጣት ብቻ ሳይሆን የእናትን ፍቅር ማጣት ብቻ ሳይሆን የእናትን አዜነታ ብቻ ማጣት ብቻ ሳይሆን ነገ ጀነትን ማጣት ይኖራል። ነገ አኺራችንን ማበላሸት የመጨረሻ አንተራችንን እንትን ማለት ይኖራል። ምክንያቱም ጀነት የምትገኘው እናት እግር ስር ነች ይባላል። ስለዚህ ወንድሞቼ እህቶቼ በገንዘብ ምክንያት ቤተሰቦቻችንን ወላጆቻችንን ስንት ነገር ይሆኑልንን እንደው ምንም ነገር ባይኖር ባያሳድጉንም ምንም ባያደርጉልንም 9 ወር አርግዛ የወለደች እናትን በገንዘብ ቀይረናት እንዲህ ያደረግሽብል ብለን ልናገራት አይገባም። ስለዚህ ወንድሞቼ እህቶቼ ለወላጆቻችን ለእናቶቻችን ክብር ይኖረን። ቤተሰቦቻችንና ክብር በገንዘብ አንቀይራቸው። ቢቻል እናቴ ሆይ ምን ቸከረሽ፣ አባቴ ሆይ ምን ቸከረህ ብለን መልካም ነገር ለማድረግ እንሞክር። በነገራችን ላይ አንዳንድ ጊዜ ሁላችንም ቢሆን አንዱ አባቱ የሞተበት ሌላው እናቱ የሞተበት ሁሉ ጊዜ ሀዘን የሚሰማን ወንድሞች እህቶች እንኖራለን። ነገር ግን ደግሞ ያንን ሀዘናችን ሊያስረሳ የሚችለው ባገኘነው አጋጣሚ ቢያንስ መሰደቅ ስንችል ነው። ሰደቃ መሰደቅ ከቻለን ለሞቱት ላደረጉልን ነገር መክፈል እንኳን ባይሆን እኛ ምን ሰደቃት ነገር ለነሱ ይደርሳቸዋል። በህይወት እያሉ ደግሞ እድለኛ ከሆን አንከባክበን እናቴ ሆይ አባቴ ሆይ ምን ትፈልጋለሽ ብለን መጦር ከኛ ይጠበቃል። ብዙ ነገር ማድረግ ይጠበቃል። እንኳን አባት እናት የራሳችንን ወላጆች ቀርቶ አይደለም ልጅ የሌላቸውን ምናቃቸውን አዛውንቶችን እናትና አባቶችን ወላጅ በመሆናቸው እንኳን ልንከባከባቸው ምንችለው ልናደርግላቸው ይገባል። ስለዚህ የዛሬዋ ምክሬ እናት አባት የፈለገ ነገር ቢያደርጉ የፈለገ ጥፋት ቢያጠፉ እኛ እናትና አባቶቻችን ላይ ፊታችን ልናጠቁርባቸው ለምን እንዳደርግ ብለን ልንቆጣቸው ወይም ልናስቀይማቸው ልናስከፋቸው ልናሳዝናቸው አይገባም የምትላት ምክሬ ይቺ ነገር ብዙ ልታስተምራችሁ ትችላለች። ሰምተን ወደ ተግባር እንቀይራት። ለቤተሰቦቻችን ክብር ይኖረን። ሰላም አለይኩም ወራህመቱላሂ ወበረካቱ።